ግራ ቢገባኝ አንተ ጋር የመጣሁት 2 ቀን ሙሉ ፈለግናት፣ አዳሩንም ሆስፒታል ፈለግናት። እነ ኤፍሬም ጋር እነ ሜሪ ጋር እና ሩታ ጋር እንትን ብለናል፣ ግን ምንም አይነት ፍንጭ አላገኘንም። ጓደኞቿ ጋር ደወልን፣ ያልሄድንበት ቀዳዳ የለም። አንድ እኔ በቃ የምንጠረጠራቸውን ሰዎች ለፖሊሶቹ መናገር መቻል አለብን ብዬ ነው የማስበው። ከዛ ቢያንስ እነሱ የሆነ መፍትሄ ማበጀት አለባቸው። አስደንጋጭ ቤተሰብ እስካሁን ድረስ አልተገኘችም። ነገር ግን አብርሽ ምንድን ነው ሙላዚም መተክ ለእኛ ማሳወቅ አይጠበቅብህም? ውይ እንዴ ልጁ እንዴ ምንድን ነው? በቃ ቀጥሉ፣ ሂድ ወደ ፖሊስ ሪፖርት ግባ፣ ሂድ። ምን ትጠብቃለህ? ሂድ ትልልቅ ሆስፒታሎች እንዳልከውም አፈላልጋት። እንዴ ሰው እኮ ምን እንደገጠመው ምን እንዴ እስካሁን ድረስ ለፖሊስ ሪፖርት ሳታረግ ከዚህ በኋላ እኛ ብለን ነው እንዴ? እኛ እኮ ትላንትና እኮ ነው ኦልሞስት እኮ ልጅቷ እኮ 24 ሰዓት አልፏት እኮ 48 ሰዓት ሞልቷታል እኮ። መንግስት እኮ ላንተ ይፈቅድልሃል፣ መብት ነው። ከ24 ሰዓት በኋላ እኮ ማንኛውም ሰው የፖሊስ ሪፖርት ማድረግ ይችላል ለጠፋበት ቤተሰብ። እንግዲህ ሰምታችኋል አብርሽ እንዳለው በትልልቅ ሆስፒታሎች። አዎ ሰው ሲጠፋ እንደዛ ነው የሚፈለገው። አደጋ ደርሶበት የሆነ ነገር ገጥሞት የሆነ ነገር ሆኖ ሆስፒታል ሊገባ ይችላል፣ ራሱን ስቶ ሊሆን ይችላል። ሰው እንደዛ ነው ሰው የሚፈለገውና እባክህን መፈለግ አለብክ እንዴ መፈለግ አለብክ። ግድ ነው። እባክህ ነቃ ብለህ ለመፈለግ ሞክር። ምንድነው ይሄ ሁሉ ነገር? ምንድነው ደግሞ? ልንገርህ፣ የምጠረጥረው ሰው አለ ወይ ትባላለህ። ፖሊስ ጣቢያ ስትሄድ በእናታችሁ ይሄን ቪዲዮ በእናታችሁ እኔ ስለተናደድኩ ነው ሼር አርጉት፣ ላይክ አርጉት በደንብ እሱ ጋር እንዲደርስ። ፖሊስ ጣቢያ ስትገባ የምትጠራጠረው ሰው አለ፣ አብራ ሄደችው ሰው አለ፣ የተጣላችው ሰው አለ፣ የምትጠረጥራቸው ሰዎች አሉ በዙሪያክ፣ ጎረቤት፣ ዘመድ፣ ቤተሰብ ትባላለህ። ንገራቸው። አዎ የምጠረጥራቸው ሰዎች አሉ በል። እነ ኤፍሬም አሉ አይደለ? ሲጀምር ዳኒም አለበት ይሄ ጉዳይ ላይ፣ ሜሪም አለችበት። ለምን መሰለክ? ዳኒም ሜሪም ያሉበት ምክንያት ልንገርክ። ሩታ ከህይወታችሁ ውጡ ብላለች አይደለ? ብላው ነበረ ለዳኒና ለሜሪ ማለት ነው። ዳኒና ሜሪ ከሩታ እንደዛ ስላለቻቸው እልህ ስለተያያዙ ገባ፣ ሩታን ጭምር ማጥቃት ይፈልጋሉ። ገባ፣ ሞር ብቸኛ እንድትሆን ለማጥቃት እነሱም የነሱም እጅ አለበት። ሩታ የዋህ ናት፣ እንዲናርግ ስትባል እሺ ነው የምትለው። ገባ። ስለዚህ አሁንም ቢሆን ዘግይተካል አብርሽ፣ በጣም ነው የዘገየው። እስካሁን ድረስ የት ነበርክ እስከ ዛሬ? ስለዚች ልጅ አታሳዝንህም? ሄርሜላ አታሳዝንህም? ምን አይነት ስራ እየተደረገባት፣ ምን እየሰራች እንደሆነ፣ ምን አይነት ነገር እየተፈጸመባት፣ ምን አይነት ወንጀል እየተፈጸመባት እንደሆነ በምን ታውቃለህ? ሴት እኮ ናት፣ ሴት ናት። ባይዘዌ እኔ የምጠረጥረውን ነገር ልንገራችሁ ጋይስ። ልጅቷ እኔ ታማ ሆስፒታል ገብታ ነው ብዬ አላስብም። 50% አላስብም። 50 እሺ ሊሆን ይችላል በለው። ግን እኔ የሚመስለኝ የምጠረጥረው ልንገራችሁ፣ አሳግተዋታል። ያገቷት ደግሞ አሁን የጠራሁላችሁ ልጆች ናቸው። አልተስማሙም፣ አንዳንድ ነገር አልተስማሙም። ምክንያቱም ለወንድ ነው ገንዘብ ከፍለው ያሳገቷት፣ ሄርሜላ ማለት ነው፣ ብር ከፍለዋል። ገባችሁ? ለዛ ነው ያልሆነ የሆነ ሰው እየደወለ ለቤተሰቦቿም 1 ሚሊዮን 2 ሚሊዮን ለና አብርሽ ሁሉ ተናግሯል። አብርሽ ከትላንት ወዲያ በሰራው ቪዲዮ እየደወሉ ይሄን አክል ብር አምጣ ይሄን አክል የሚሉት እርስ በርስ ስላልተስማሙ ነው። አሁንም ቢሆን ልጅቷን ይልቀቁ። አንተ ደግሞ ወንድምክን ሪፖርት አርግበት። ይሄ ወንድም አይደለም፣ የወንድም ጦስ ነው። ኤፍሬም ላንተ ወንድምክ አይደለም። ከዚህ በኋላ ወንድሜ ና አስታርቀኝ፣ ወንድሜ ተጣልቻለሁ፣ ወንድሜ ድረስልኝ እንዳትለው እንደ ድሮ። ይሄ በጣም ባለጌ ወራዳ ወንድም ነው። እኔ ወንድም በወንድሙ ላይ እንደዚህ ተነስቶ ሳይ ይቀናብሃል። በትዳርክ ይቀናል፣ አንተ ልጅ ስለወለድክ ይቀናል፣ በምትሰራው ስራ ይቀናል። ለዛ ነው ገባ፣ ለዛ ነው የምትወዳትን ሴት ያገተብክ እንጂ እኔ በእርግጠኝነት እነሱ ናቸው ብዬ ነው ማምነው። አሁንም ቢሆን ለፖሊስ ሪፖርት ማድረግህን እንዳትተው ዳይ፣ ወደ ፖሊስ ሪፖርት። እንዴ እስካሁን እኔ የምላችሁ ምንድነው? ዶሮ ነው እንዴ የጠፋባችሁ? አብርሽ ምንድነው ነቃ ማትለው? እስካሁን ለምን አልክ ወደ ፖሊስ ሪፖርት? ለምን አልክም? እስካሁን ድረስ ለምን አልክም ወደ ፖሊስ ሪፖርት? እንዴ ምን ማለት ነው? መሄድ አለብክ ወደ ፖሊስ ሪፖርት መቀላቀል አለብክ፣ ግድ ነው። እስከ መቼ እንዴ? እስከ መቼ ንገረኝ እስኪ፣ እስከ መቼ አብርሽ? እስከ መቼ ነው? ሄርሜላ አዝኛለሁ፣ ልቤ ተሰብሯል፣ ተጨንቄያለሁ። እናንተ ተኝታችሁ ከሆነ አላቅም፣ እኔ አልተኛም። እኛም ካንተ እኩል መች ተኛን?
እንዴ እኛስ መሽተኛን? እኛ እኮ በሀሳብ አለቅን እኮ። አንተ እኮ አንድ ፊልም እዛው ነው ያለከው፣ ሁሉም ነገር ትረዳለክ፣ መረጃ ይመጣላል። እኛ ማን ይነግረናል? አንተ ቪዲዮ ስትሰራ ነው የምናውቀው፣ መገኘቷን አለመገኘቷን የተፈጠረውን በአንተ ነው የምናውቀው። አንተ እኮ እዛ ሆነህ እኮ ብዙ ነገር ታውቃለክ። ኦልሬዲ ቤተሰቦቿ ሪፖርት እናርግ ብለዋል አይደል? ቡታጀራ ፖሊስ ጣቢያ ሪፖርት አድርገዋል። አንተ አዲስ አበባ ላይ ሪፖርት አታረግም? ለማንኛውም እኔ ጥቁር አንበሳ ላይ ያክስቴ ልጅ አለ፣ ጠይቅልሃለሁ፣ ፎቶዋን ሰጠዋለሁ። በየሆስፒታሉ ኦዲየንሶች የምታውቁት ዶክተር የምታውቁት ነርስ ካለ የሄርሜላን ፎቶ እየሰጣችሁ እናፈላልጋታለን ማለት ነው ውዶቼ ማሮቼ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። እኔ ትንሽ ስሜታዊ ስለሆንኩኝ ነው፣ በጣም ይቅርታ። ተናድጄ ነው ማለት በቃ ዛሬ ትመጣለች ብዬ አስቤ ነበረ፣ ግን አላገኟትም። እስካሁንም ለሪፖርት ፖሊስ አላመለከቱም። አስቡት፣ አያናድድም? ነቃ ብለው ለፖሊስ አመልክተው ልጅቷን ማፈላለግ ሲገባቸው በዚህ ልክ እንደዚህ አይነት ነገር ሲፈጠር ያናድዳል፣ ያበሳጫል። ለዛ ነው ማሮቼ ይቅርታ። ላይክ አድርጉልኝ። በቃ እኔ ተናድጃለሁ። በቃ ከዚህ በላይ እኔ ብዙ ማውራት አልችልም። አሁንም ቢሆን ሁላችሁም እንዳልኳችሁ ሁላችሁም አረብ ሀገር ያላችሁ እህቶቼ የምታውቁት ኢትዮጵያ ውስጥ ነርስ እህት